ጉድ ሞርኒንግ ኤቭሪዋን። ሰላም ሰላም ሰላም፣ ደህና ናችሁ ወይ? እንደምናችሁ ያ ሰዎችዬ። እኔ ጀስት ኖ ዋት ያ አይኖ ማን እንደሚከሰኝም አውቃለሁ። ክስ ስላለብኝ ነው ብዙ ቦታ ቪዲዮዎች የማይደርሱት። የኔም ኦዲየንሶቼ እኔ ጋር ማለት ለኦዲየንሶቼ የኔ ቪዲዮ የማይደርሳቸውና ያ ጀስት ዳይሬክትሊ የክፋትሽን ጥግ እነግራለሁ። ያው ማንም ሰው በልጦ እንዲታይ አትፈልግም፣ እርካሿ ነችና ይገባኛል። ጀስት ቀዩን ቀይ ጥቁሩን ጥቁሩ ማለት ጥቁር ነው ማለት ጥሩ ነው እና ሁሌ ሞር ዘን 10 years አጎ ሁሌ ከአንቺ ጋር መነታረክ ምን ማለት መድኃኒዓለምን ስልችት ነው ያለኝ እና ሰው የሚያይ ሰው ከሌለ ለምንድን ነው ቪዲዮ መስራት ብታቆሚስ በአሽሙር ብለሻል። እኔ 10 ሚኒት እንደዚህ ቪዲዮ ጣል አደርጋለሁ፣ ማንም ሰው ጃጅ አያደርገኝም። እና ማለት እንዳንቺ ቂጤ እስኪገማ ድረስ ተዘፍዝፌ 24 አወር አላፊውን አግዳሚ እንዳበደ ውሻ አልናከስም። ደግሞ አንቺ አደባባይ እኮ ነው፣ አደባባይ ላይ ነው የአንቺ እርክስናሽ፣ ውድቀትሽ፣ በጣም ከሽለቤ መሆንሽን እንዲሁ በአደባባይ እንዲሁ በግላጭ ነው እኮ በሶሻል ሚዲያ ሰው እያየሽ ነው። እና ኤንዌይ ምን ልልሽ ፈለኩ፣ እዚህ ሶሻል ሚዲያ ላይ እግዚአብሔር ምስክሬ ነው፣ ማንም ሴት እንዳንቺ እርካሽ አላየውም። ሴቶች አሁን ሁሉም ስም ይጠራል። ስም እነዚያ ዩቱበሮች የእነሱን ስም መጥራት ፈልጎ ሳይሆን ጀስት እንዳጋጣሚ እንትን ይላል። ስለዚህ ምንም ቦታ አይሰጡም፣ እኔ ነኝ ብሎ አዋራ ያነሱም። አንቺ ግን ኧረ በስመ አብ ወልድ እንዲሁ በቃ ይኸው አለሽበት ሀው መኒ ይርስ እና ኤንዌይ ማቹርድ መሆን ጥሩ ነው። እኔ ደግሞ ምን ትያለሽ መሰለሽ፣ እኔን ሰው ሁሉ ይፈራኛል። አንድ ሰው እንኳን ስሜን ጽፎ ፎቶዬን ለጥፎ አይሰድቡኝም አልሽ እና ትፈልጊዋለሽ ያንን ነገር። ሰው ግን ሁሉም ሰው አንቺ ንቆሽ ነው፣ ገባሽ? ከርኩስ ማለት ከረከሰ ሰው ጋር መነካካት ማለት ራስን ማስረከስ ነው። ስለዚህ ብዙ ሰዎች ያንቺን ፎቶ አይለጥፉም እና ያ ማለት ሰው አንቺን ፈርቶሽ ሳይሆን ስለማይፈልጉ ነው። ግን አንቺ አንዳንድ ዩቱበሮች ምስጢር ያልገባቸው ያንቺን ፎቶ ይለጥፋሉ፣ ስምሽን ይጽፋሉ። እንዴት ደስ እንደሚልሽ ሎተሪ እንደደረሰሽ ነው የምትቆጥሪው። እና ስለዚህ አሁን ብዙዎቹ ደግሞ ያንቺን ስምሽን መጻፍ አይፈልጉም፣ ፎቶሽን መለጠፍ አይፈልጉም። ያ ማለት አንቺን ፈርቶ ሳይሆን ስለማይፈልጉ ነው። እና ኤንዌይ ስለዚህ ሰው እኔን ይፈራኛል አትበይ። ማንም ሰው አንቺን አይፈራሽም። እና ካፍ ያመለጠ ጥሬ የምታኬ ያው 24 አወር ትንጣጫለሽ። በቃ አይሰለችሽ፣ አይደክምሽ። መድኃኒዓለምን ዛሬም ነገም እላለሁ አንቺን የጭንቅላት ካንሰር ነው የሚገልሽ። ለምን በይ አንደኛ አትተኝም፣ ለሰው ጉርጋር ትቆፍሪያለሽ። ለሰው በቃ አሁን እኔ ብዙ ኢንፎርሜሽን ደርሶኛል እና እግዚአብሔር ግሩምና ድንቅ አድርጎ ፈጥሮኛል። የኔም ፎቶ አጠማዘሽ ጥላሸት ቀብተሽ ምን ብለሽ በቃ ኦልሬዲ ተፈጥሬያለሁ እኮ የ40 ቀን እድሌ ወስጃለሁ። ስለዚህ እግዚአብሔር ግሩምና ድንቅ አድርጎ ፈጥሮኝ አንቺ ደግሞ ልክ በቃ ለምን ተንኮለኛ ሰው ዘዴ አያጣምና በቃ የሆነ ነገር አጨራምጠሽ የሌለ ከለር በእኔ ላይ አድርገሽ በቃ ስለዚህ ከፈስም አልቆጥርም። ለምን አልፎ ለምንድን ነው እንደዚህ እና ዛሬ የተናገርሽው ካላችሁ በቃ ያልሰማሁት ያላየሁትን ነገር እኮ ሰው ይነግሩኛል፣ ይልኩልኛል ከስር መስመርና እኔ አንቺ ማለት በቃ እንዲሁ በስመ አብ ወልድ ተይ እንጂ እድሜሽ ባለፈው ጊዜ 48 ብለሻል። ከ48 በላይ ነሽ እና ስለዚህ ልጅሽ 29 ዓመቱ ከሆነ አንቺ እንግዲህ ቢያንስ እንዲሁ በ20 ቤት ብትወልጂ እንግዲህ ከሀገር ቤት ስትወጪ እናቴ በልጅነቴ ነው የሞተችው። በቃ ታዩ እሱን እኔና አንቺ እንተዋውቃለን። እኛ ቤትም አገልጋይ ነበርሽ እና ስለዚህ ካም ዳውን ግራማ ካም ዳውን
እና ቅጭጫልሽ፣ ቀጠንሽ፣ አጠርሽ። ደግሞ እኔ ሞዴል መስላለሁ ፊቴ ስላነሰት ያለሽ ወግ ነው አሉ ሲዳሩ ማልቀስ። እና ኤንዌይ እኔ እውነት መናገር አልፈልግም ብዬ ስል ይደርሰኛል፣ ከስር መስመር ይልኩልኛል። ሀና ይህንን አይተሻል ወይ በተለያየ አካውንት የለጠፈችውን ምናምን ይሉኛል። እና ኤንዌይ ሚዲያ ላይ መቅረብም አልፈልግም እያልኩ ማለት ያው እኔ በራሴ ቢዚነት ነው እንጂ ማን ከልክሎኝ ነው? ሰው አየኝ አላየኝ ሁ ኬርስ ቢኮዝ ፊሊንጌን እናገራለሁ። እና አንቺን ብሎ ደግሞ መካሪ፣ አንቺን ብሎ ዘካሪ፣ አንቺን ብሎ እውነት እዚህ ሚዲያ ላይ ያሉት ሴቶች ለእነሱ እግር እጣቢም አትደርሽም። እነሱ እኮ ሴቶች እኮ ቢጣሉ አቅፎ ለተኙት ወንድ ነው። የኔም ባል ወሰደችብኝ፣ የኔም ቦይፍሬንድ ወሰደች። ለምን ሁለቱም አቅፎ ተኝ? አንቺ እኮ ዝም ብለሽ ኤች ከተጠራ ጮቤ ትረግጫለሽ። በገዛ እጅሽ ራስሽ የምታስረክሽ ራስሽ ነሽ። መድኃኒዓለምን እና ስሜን አትጠራም። ለምንድን ነው ስምሽ የምጠራ? እርካሽ ስምሽ እኮ ነው። ፎቶሽን ለምን ለጥፋለሁ? ይሄንን ልክ የምዬ ማርያምን ታናሽ እህት ነው የምመስለው። የኔ ፎቶ እያለ ያንቺን ፎቶ ለምን ለጥፋለሁ? እና ኤንዌይ ስለዚህ መድኃኒዓለምን አንቺ የአይምሮ የጭንቅላት ካንሰር ነው የሚገልሽ። የጭንቅላት ካንሰር። አትተኝም፣ ተንኮል ታስቢያለሽ። 100 በላይ ፌክ አካውንት አለሽ። እየሄድሽ በተለያየ ስም ያንቺን ስም ለማስጠራት በተለያየ ስም በቃ ስምሽት ኤከሊትን ለምን ምናምን ያለሽ ያንቺን ስም ከፍ ለማስደረግና እግዚአብሔር ከፍ ካላደረገሽ ከፍ አትሆኝም፣ ከፍ አትሆኝም። እና ኤንዌይ ብቻ አንቺ ክፉ ነሽ፣ መርዘኛ መድኃኒዓለም። ኢቭን ለጤናሽ እኮ ማታስቢ ሰው ነሽ። እስቲ ከእናትሽ ማህፀን ከወጣሽ ወዲህ ጀምሮ እንዲሁ ዶክተር ጋር ሄደሽ ተመርምረሽ ስለ ጤንነትሽ ታውቂያለሽ? እኛማ ከጭንቅላታችን እስከ ጥፍራችን ድረስ ኦል ቦዲ የሚመረምር ማሽን ውስጥ ገብተን ነው የምንመረምረው። ኤቭሪ ሃው መኒ የርስ የጡት ምርመራ አለ። እና በቃ በማህፀን ካሜራ ገብቶ ሁሉ ሆዲቃችን ይመረመራል። ለወንዶቹ ደግሞ ፑፕ በሚያደርጉበት ቦታ ካሜራ ይገባል። ሰው ለጤንነቱ በጣም ስትኖሪ እኮ ነው ሁሉም ነገር የሚኖሩ። ከሌለሽ የለሽም እኮ። የኛ አስተማሪያችን አለች፣ ጤናማ ወንድሟ ዶክተር፣ እህቷ ነርስ፣ ራሷ እሷ አስተማሪ። ግን እንደዚህ ብዙ ዓመት ሄዳ ቼክአፕ አልተደረገችም። ካንሰር በላዋ ላይ አለባት። ለመንዴ ፍራይዴ መንዴ ይዛችሁ ነው ብላ ሆምወርክ ሰጠችን። ሆምወርካችን ሰርተን መንዴ ትምህርት ቤት ስንሄድ መንዴ ትምህርት ቤት አልመጣችም። ምንድን ነው ሲባል ሰንዴ ናይት ራሴን አመመኛለች። ሆስፒታል ስንወስድ ካንሰር ነው የቆየባት ካንሰር ነው። ሆስፒታል እንደገባች ሞተች። ከሞቱ በኋላም ሬሳ ይመረመራል። ገባችሁ? እንግዲህ ወንድሟ ዶክተር፣ እህቷ ነርስ፣ እሷ አስተማሪ፣ በላዋ ላይ የቆየባት ነርስ ማለት የቆየባት ካንሰር ፍራይዴ ሆምወርክ ሰጥታን ለመንዴ ይዛችሁ ነው ብላን የቤት ስራ ሰጥታን መንዴ ትምህርት ቤት ስንሄድ የለችም። ምንድን ነው ሲባል ሰንዴ ናይት አመማት፣ ራሴን አለች። ሆስፒታል ስትሄድ ወዲያውኑ ነፍሷ አለፈ። ለምን? የቆየ ካንሰር ያልታወቀ የተደበቀ ነው የተባለው። ገባችሁ? ስለዚህ አንቺ በቃ እኔ ቆንጆ ነኝ፣ እኔ ሳምቲንግ አልስ ነኝ፣ ለሌላ ሰው ተንኮል፣ ስም ማጥፋት፣ ማቀልሸት፣ ፎቶ መለጠፍ፣ የሰውን ቤተሰብ አምጥተሽ ዊ አር ዘ ሴም ፔጅ ኖ ዊ አር ኢትዮጵያ ኖ ቤተሰብ ያለው ሰው ነው። አንቺ ቤተሰብ የለሽም ገፊ። ኢብን ሌላ ቀርቶ ከአንቺ ጋር የሚኖረው ቦይፍሬንድሽ እኮ ነው ቤት ውስጥ ታንቆ የሞተው። ምን ያህል ገፊ አንቺ። መድኃኒዓለምን እንዲሁ እንዳማረሽ ይቀራል እንጂ እኔ እንጃ። ደግሞ ለዛውም እድሜሽ ሄዷል። ስለዚህ ለማታቂው ሰው ሁሉ ለማታቂው ሰው ብለሽ እኮ ሚዲያ ላይ ያሉትን ሴቶቹ እንዳሻሮ ታምሽ ያለሽ እና የሆነ በቃ በምቀኝነት የተጠበሽ ጥብስብስ ያለሽ በቃ ምን አይነት እርካሽ የወደቅሽና
ሰውን ሁሉ እንደ ራስሽ አታስቢ። ስለዚህ እኔ እያደረ እየዋለ እኮ ከስር መስመር እኮ የተለያዩ ቪዲዮ ስለሚደርሱ ነው እንጂ ስላንቺ ማንሳትም አልፈልግም። እና ስምሽንማ እንዳማረሽ ይቀራል። ፎቶሽን ስምሽን አለቅ